ሰላም ናት። ሰላም የባህልህት ምን አዎ ብለኝ ከአመታት በፊት ጥላሽ አረብ ሀገር የሄደችው ሰላም እናትሽ ናት። እትዬ እናቴ ናት። የሆነ ጠቆር ያለ ረዘም ያለ ሞላ ያለ ሰውዬ ናቸው። ይቅርታ አላውቀውም። ብሌን ቆንጆ ተዋናይ ነኝ አይደል? እንኳን እሱ አንተንም ሸወድኩ። ብሌንዬ በጣም ተጨንቄ ነበር እኮ ይሄኔ ቅመም ኮራውብሽ። ቆይ እኔ እዛ መግባቴ አንተን ለምንድን ነው ይሄን ያክል ደስተኛ ያደረገ? ይኸውልሽ እዛ አንድ የምፈልገው ፋይል አለ። እሱን ይዘሽልኝ ትመጫለሽ። የምን ፋይል? እሱን አንቺ አይመለከትሽ። ያቺ አሮጊት የድሮ ሳጥን ውስጥ ወይም የድሮ ዕቃ ውስጥ አስቀምጠዋለች። አዎ የሆነ ሰዓት ስልክሽን አንስተሽው ከዛም ብለፈልፍ አትመልሽም። አረ ሳሚኒ ስልክ አላነሳውኝም። ሲጀመር አሁን የተቀበልኩት እና ማን ሊያነሳው ይችላል? እኔ እኮ አንቺ መስልሽኝ ብዙ አውርቼ ነበር። ከአንቺ ውጭ ስልክሽን የሚያነሳው ሰው ነበር? እኔ እንጃ። ስልኬን እናቴ ቤት ጥዬው ነበር የመጣሁት። እናቴ ደግሞ ስልኬን አታነሳም። ሌላ ማን ሊሆን ይችላል? ዳግም ያለው? ወይኔ ቃል ምን አልሽ? ቃል እዛ ነበረች? አዎ ሳሚ እዛ ናት። ወይኔ ያወራን በሙሉ ሰምታለች ማለት ነው እኮ። እስካሁንም ደግሞ ለባህሉ ተናግራ ይሆናል። ወይኔ ምንድን ያደረኩት? አዎ እሷ መሆን አለባት። እንደዛ አይነት ነገር እሷ ነች የምታደርገው። ሳሚ ምንም ነገር አይፈጠርም። እኔ ራሴ ያለህበት እመጣለሁ። አይሆንም ብሌ ስለ እናትሽ ልነግርሽ እንደሆነ በኃይሉ ያውቃል። ስለዚህ ሊጎዳሽ ይችላል። ምንም አያደርገኝም። ለእሷ አትጨነቅ። ግን እኮ ያልኩህን ብቻ አድርግ እሺ? ደህና ሁን። በቃ ራስህን ጠብቅ። ሰላም ሰላም፣ ወደ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ እኔ ቻናል በሰላም መጣችሁ። ደህና ናችሁ የኔ ውድ ቤተሰቦች? አደራ ድራማ በክፍል 51 ላይ ብሌን ሰላም እናቷ እንደሆነች አውቃለች። እንግዲህ ከብዙ ልፋትና ድካም በኋላ እናቷ ሰላም መሆኗን ሰማች። ብሌን ለ10 ምናምን ዓመት ትታት አረብ ሀገር ሄዳ የነበረችው እናቷ ትክክለኛ ወላጅ እናቷ ሰላም መሆኗን ሰማች። በጣም ይገርማል። እንግዲህ ከስንት ልፋት በኋላ ከስንት ድካም በኋላ አብራት እየኖረች እናቷ መሆኗን ሳታውቅ ለእናቷ ሰራተኛ ሆና፣ በእርግጥ ሰላም ብሌንን አንድ ቀንም እንደ ሰራተኛ አይታት አታውቅም። እንደ ልጇ ነው የምታያት። በዛ ላይ ከውስጧ ደግሞ ከልቧ ማለት ነው በጣም ተወዳታለች። ታዲያ እንግዲህ ሰራተኛና አሰሪም ለስሙ ብቻ ሆነው እንደ ልጅ እንደ እናት እየተያዩ ለብዙ ጊዜ አብረው አንድ ቤት የቆዩት እናትና ልጅ በመጨረሻም እውነቱ ወጥቷል ማለት ነው። እንግዲህ ከዚህ በኋላ የሚቀረው ሰላም ብሌን ልጇ መሆኗን ማረጋገጥ ብቻ ነው። ይሄ ነገር ቀላል አይሆንም። በኃይሉ በቀላሉ እጅ የሚሰጥ አይመስለኝም። እንግዲህ እነሱን ለመጉዳት መሄዱ የማይቀር ነው። ምክንያቱም በጣም ብዙ እቅድ አቅዷል። የእህቱን ንብረት ለመውሰድ፣ እህቱን ባዶ ለማስቀረት፣ ልጇንም ነጥቆ ንብረቷንም ነጥቆ እህቱን ባዶዋን ማስቀረት ህልሙ ነበረ። ነገር ግን እነዛ ነገሮች እንግዲህ በሳሚ ምክንያት እየተበላሹበት ነው። ሳሚ ብሌንን በመውደዱ ምክንያት ተቀይሯል። ብሌንን በጣም ነው የሚወዳት። እንግዲህ የምር ይሄ ፍቅር ይዘልቅ አይዝለቅ ባላውቅም፣ ነገር ግን እሱ ከልቡ ይወዳታል። የብሌንን ግን እርግጠኛ መሆን አልችልም። ምክንያቱም ደግሞ ብሌን ዳግምን ታፈቅረዋለች። ባየችው ነገር ልቧ ቢሰበርም ነገሩ ነገ ከነገ ወዲያ ሲጣራ ነገሩ ውሸት መሆኑ መታወቁ አይቀርም። ቃልና የዳግም እናት ተመካክረው ሆን ብለው ከዳግም ጋር እንድተኛና ብሌን እንድታያቸው የተሰራ ድራማ እንደሆነ ስታውቅ ዳግም በፍጹም የዚህ ስህተት ባለቤት እንዳልሆነ ሲገባት ምናልባት ወደ እሱ እንዳትመለስ እንጂ ለጊዜው ሳሚን እኔን በፍቅር አይናቴ ብላ ስትናገር አላየናትም።
ደስተኛ እንደሆነች ከሱ ጋር ጓደኛ በመሆኗ ሁሉም ነገር ከጓደኝነት እንደሚጀምር ከሳሚ ጋር ሲያወሩ ነበረ። የብሌንን ባላቅም ግን ሳሚ እንደሚወዳት አውቃለሁ። እና እንግዲህ ሳሚ እሷን በመውደዱ ዳግምንም ከእናቱ ጋር አገናኝተዋል። በመጨረሻም እንግዲህ ብሌንን እናቷ ሰላም እንደሆነች ቃል በቃል አይኗ እያየ ነግሯታል። አስቡት እንግዲህ አስቡት፣ እናቴ ትኖራለች አትኖርም በህይወት እያለች ብዙ ስትለፋ እናቷን ስትፈልግ እሷ እናት ቤት ደግሞ ሌላ ሴት ልጅ ነኝ ብላ ተንቀባራ ስትኖር እሷን ከፍ ዝቅ እያደረገች እያዘዘቻት በተደጋጋሚ እናቷን ለመግደል ስትሞክር የነበረች ልጅ እሷ ቤት ስትኖር የእሷን ህይወት ነጥቃ እንግዲህ እሷ መኖር የነበረባትን ህይወት ነጥቃ እናቷን፣ ኑሮዋን፣ ሁሉ ነገሯን የነጠቀቻት እና መብቷን ሁሉ ማለት ነው። እናቷ ቤት ሌላ ሴት መታ የእሷን ህይወት ነጥቃ እሷ ሰራተኛ ሆና ማለት ነው። የፈለገ ሰላም ብትወዳት እንኳ ብሌንን ማለት ነው። ቃል ግን ሰላምን ብሌንን ስታሰቃያት ነበር። እሱ ብቻ አይደለም ሰላምንም በተደጋጋሚ ለመግደል ስትሞክር ነበር እና ከዛ እንግዲህ ፊል አድርጉት፣ አስቡት። አሁን ላይ እናቷ ያቺ ሰላም እንደሆነ ስትሰማ ከባድ ነው እንግዲህ እንዴት መቀበል እንደሚቻል ራሱና እንግዲህ በመጨረሻም ይሄ ነገር እንደምታስታውሱት በባለፈው በክፍል 50 ላይ ሳሚ ወደ ብሌን ስልክ ደውሎ ነበረ። ብሌን ደግሞ ከአሳዳጊዋ ወይም ደግሞ ወይዘሮ ገነት ቤት ሂዳ ስለነበረ የቃልና የዳግምን ነገር ካየች በኋላ ደንግጣ እዛው እንደቆመች ስልኳን ጥላው ነበረ በድንጋጤና ስልኳን ሳታነሳ ትሄዳለች። ቃል እንግዲህ የሰራችውን ስራ ከሰራች በኋላ የብሌንን ስልክ መሬት ላይ ስታገኘው ገጣጥማ ባትሪውን ታበራዋለች። በዛ ሰዓት እንግዲህ የደወለው ሳሚ ነው ማለት ነው። ሳሚ ሲደውል በህይወት መኖሩ ራሱ ለቃል አስደንግጧት ነበረ። ነገር ግን ስልኩን አንስታ እንግዲህ ሳሚ ሲደውል ዝም ነው ያለችው፣ ማንነቷን አልተናገረችም። ሳሚ የሚያወራውን ነገር መስማት ስለፈለገች ስልኩ የብሌን ስለሆነ ማለት ነው። እና እንግዲህ ሳሚም አቤት ሳትለው እኔ ነኝ ብሌን ነኝ ሳትለው እንዴት በዛሬ ቀን ስልክሽን ትዘጊያለሽ? እንዴት ስንት ነገር ተነጋግረን በዛሬ ቀን ስለ እናትሽ ልነግርሽ እንዴት ትቀሪያለሽ? በማለት ሲያወራ እንግዲህ ቃል ትሰማለች ዝም ብላ። በመጨረሻም ስልኩን ደውላ ለበኃይሉ ሳሚ ለብሌን እናቷ ሰላም እንደሆነች ሊነግራት ወደ ቤት እየሄደ እንደሆነ ትነግረዋለች። በዚህ ሰዓት እንግዲህ አቶ በኃይሉ ደግሞ ሌላ እቅድ አለው። ቃል እነ ዳግም ቤት ማረፏን ያወቀው ዛሬ ገና ነው። እስከ ዛሬ ድረስ አያውቅም ነበር እዛ ቤት እንደምትኖር እና እንግዲህ አቶ በኃይሉ እሷን ወደ ቢሮ ይጠራትና እዚህ ቀደም የወይዘሮ ገነት ጎረቤት እንድታመጣ የጠየቃትን ፋይል ወይም ደግሞ የአቶ በኃይሉ የወንጀል ፋይሎች ማለት ነው ወይዘሮ ገነት እጅ ላይ ያሉ፣ ባሏንም እሱ እንዳስገደለው ታውቃለች። ታዲያ እንግዲህ ይህንን ወረቀት ይህን ፋይል እንድታመጣለት ጎረቤትየዋን በተደጋጋሚ ቢነግራትም ያቺ ሴት ግን ዳግም ወደዛ ቤት ከተመለሰ በኋላ እዚህ ቤት ድረሽ እንዳትይ አንቺ የበኃይሉ ሰው አስመሳይ ነሽ በማለት ከቤት አባሯት ነበረ። በዚህ የተነሳ ያን ወረቀት ማግኘት አልቻለም አቶ በኃይሉ። ታዲያ እንግዲህ ሁላችንም ቃል እዛ ቤት እግሯ ሲረግጥ የፈራነው ነገር ይህንን ፋይል ለበኃይሉ እንደምትወስድለት ነበረ። እናም እንግዲህ በኃይሉ አሁን ላይ ቃልን ተጠቅሞ ፋይሉን በእጁ ሊያስገባ ትንሽ ሰዓታት ብቻ ነው የቀረው። ነገር ግን ቃል የተደበቀውን ፋይል እንግዲህ ስትጎረጉር ታገኘዋለች። በነገራችን ላይ ዳግምን እየወደደችው ነው። ይህን ነገር ሳደርግ በእሱ ላይ ክደት ሳደርግ የባሰ ይጠላኛን ብላ ፈርታ ነበረ። ነገር ግን አቶ በኃይሉ ደግሞ አስፈራራት። ከአቶ በኃይሉ ምንም ነገር እንደማታገኝ እያወቀች ስላስፈራራት ብቻ የዳግምን የተቀመጠን ሚስጥር ማለት ነው ወይም ደግሞ የአቶ በኃይሉን ፋይል ቃል ከተቀመጠበት አውጥታ ይዛ ልትወጣ ስትል እጅ ከፍንጅ ተይዛለች። በወይዘሮ ገነት ማለት ነው። እንግዲህ ወይዘሮ ገነት ድንገት በሩን ከፍታ ስትገባ ቃል ያንን ወረቀት ይዛ ልትወጣ ስትል ፊት ለፊት ይገናኛሉ። ወረቀቱን ወደ ጀርባዋ ብታዞረውም ግን ወይዘሮ ገነት አላመነቻትም። ደጋግማ አይኗን ያየቻት ነበረ። የሆነ ነገር እያደረገች እንደነበረም ገብቷታል። ተስፋ አድርጋለሁ ወይዘሮ ገነት የያዘችውን ወረቀት ነጥቃ እንደምታስቀራት፣ በጉልበት ይዛው እስካልሄደች ድረስ ያንን ፋይል የበኃይሉ እጅ ላይ ይገባን ብዬ አላስብም። ቃል ግን በጣም ነው የምትገርመው። እንግዲህ እዚህ ጋር ዳግምን እወደዋለሁኝ ትላለች። ነገር ግን ይህን ነገር እንኳን መታገስ አልቻለችም። በዛ ላይ እንግዲህ እዚህ ቀደም ከዳግም እናት ጋር ሁና ከዳግም ጋር ተኝታ ብሌን እንድታያቸው የተደረገውን ድራማ ማለት ነው። አሁን ላይ ይህንን ተጠቅማ እያስፈራራች ትገኛለች የዳግምን እናት።
ከልጅሽ ከዳግም ጋር አጋቢኝ፣ ያለዛ ግን ለዳግም እውነቱን እነግረዋለሁኝ። ከዛ ብሌንና ዳግም ይጋባሉ፣ እህትና ወንድሞች ይጋባሉ። ያኔ የሰው መሳቂያ ትሆኛለች። ስለዚህ ከልጅሽ ጋር አጋቢኝ፣ ያለዛ ሁሉንም ነገር ነው የምናገረው እያለች ትገኛለች። ወይዘሮ ገነት እንግዲህ ራሷ ባጠመደችው ወጥመድ ቃል መልስ አጥምዳታለች። ቃል ከተንኮል ርቃ አታውቅም። አሁን ላይ ቃል አልሞት ባይ ተጋዳይ ናት። ወደዛ ህይወት ላለመመለስ ምንም ነገር ታደርጋለች። ብዙ ነገር ለምዳለች። ሰላም ቤት እንደ ልጅ ተንቀባራ ሁሉ ነገር ተሟልቶላት የብሌንን ህይወት ቀምታ ለብዙ ጊዜ ስትኖር ነበረ። ነገር ግን እንግዲህ ሳታስበው ሰላም ከቤቷ አስወጥታ አባራታለች። በዚህ የተነሳ ያ የምትጠላውን የድሮን ህይወት መልሼ መኖር አልፈልግም እያለች ነው። ለዛም እንግዲህ የተገኘውን አጋጣሚ ሁሉ ተጠቅማ ገንዘብ ማግኘት ትፈልጋለች። ነገር ግን ከባህሉ ግን ከዚህ በኋላ ምንም አይነት ገንዘብ የምታገኝ አይመስለኝም። ያላት አማራጭ አንድ ነው፣ እሱም ከዳግም ነው። ዳግምን ወይ ማግባት ነው ወይም ወይዘሮ ገነትን በሆነ ነገር አስፈራርታ አሁንም ዳግምን ማግባት ብቻ ነው ያላት አማራጭ። ሌላ ገንዘብ የምታገኝበት ምንም አይነት አማራጭ የላትም። የምትሄድበትም ዘመድ የላትም። ከዚህ ሁሉ ነገር ቃል ጥሩ ሰው ሁና ለሰላም እውነቱን ብትነግራት ሰላም የተሻለ ህይወት እንደምትሰጣት እርግጠኛ ነበርኩኝ። እሷ ግን አሁንም በተንኮሏ ቀጥላበታለች። ታዲያ እንግዲህ እነዚህ ነገሮች በዚህ ያሉ የብሌንና የሳሚን ቀጠሮ በዚህ መልኩ እንግዲህ ተበላሽቶ ነበር በባለፈው ክፍል። በአሁኑ ይህን ነገር በኃይሉ ስለሰማ የሰላም በር ላይ ጥበቃ አቁመዋል ማለት ነው። እያንዳንዱ የብሌንን እርምጃ እንዲከታተሉ ቃል ሳሚ ለብሌን እናቷ ሊነግራት ነው፣ አሁን ወደ ቤት እየመጣ ነው ብለው ነበረ። ታዲያ እንግዲህ ከዛ ሰዓት ጀምሮ የሰላም በር ላይ ጥበቃ አቁሟል። ያ ማለት ብሌን ስትወጣ ተከታትለው እንዲያጠቋት ነው። እንግዲህ አሁን ላይ በኃይሉ ሁሉም ነገር እየተበላሸበት ስለሆነ ምንም ነገር ማለት በቃ ያገኘውን አማራጭ ነው የሚጠቀመው። ሊጎዳት ይችላል፣ ካገኛት ፊት ለፊት የሆነ ነገር ሊያደርጋት ይችላል ማለት ነው፣ እውነቱ እንዳይታወቅበት። እናም በመጨረሻም እንግዲህ ብሌን ለመውጣት ስታስብ በተደጋጋሚ ወጥታ ብታይም በር ላይ ግን አንድ የሆነ ምንድነው የሚባለው ብቻ የሚያስፈራ ማለት ነው ሰውዬ የሚያስፈራ ነው የሚባለው ብቻ ጡንቻው ፈርጠም ያለ ሰውዬ በር ላይ ቆሞ በተደጋጋሚ ታየዋለች። ብሌን ከዛ እንዴት ትውጣ? ነገሩ ከባህሉ ስለሆነ ትእዛዙ ማለት ነው። ከዛ ንቅንቅ እንዳትል እያንዳንዱ እርምጃዋን ተከታተላት ብሎ ስለነበር ሰውየው እንግዲህ እዛው ቆሞ እሷን መጠበቅ እንዳትወጣ እንዳትገባ ሲያደርጋት ነበረ። በመጨረሻም እንግዲህ ብሌንና ሳሚ ተደዋውለው እሱ እንዳትመጭ ቢላትም ብሌን ግን ይሄ ነገር ያው አስቡት የእናት ነገር ነው። እንግዲህ በመጀመሪያ ቀን በዳግም ተናዳ ስለነበረ ነገሩን ረስተዋለች። በሚገርም ሁኔታ እናትን ያክል ነገር ልነግርሽ ነው ተብላ በፍጹም ለዳግም ብላ ያንን ቀን ማባከን አልነበረባትም። ምክንያቱም አሁን ላይ አጣብቂኝ ውስጥ ስለገባች። በመጨረሻም እንግዲህ ብሌን ማድረግ የቻለችው ነገር ቢኖር ራሷን ቀይራ እዛ ቤት መውጣት ነው። ከዛ ቀደም ብላ ግን ሰላም ከቤት ወጥታ ነበረ። ታዲያ ብቻዋን ግቢ ውስጥ ነበረች። ሰውየው የሚሄድ አይነት አይደለም ጭራሽ በኃይሉ አንተ ጠብቃትና ሲደክምህ ሌላ ተቀያሪ ሰው እልክልሃለሁ በማለት እዛ ያለው ሰውዬ ጠንክሮ እንዲጠብቅ ሲነግረው ሁለቱም ተፋጠው ነበረ። በመጨረሻ እንግዲህ አንድ ጋቢ ትለብስና ማለት ነው ራሷን ሽፍንፍን አድርጋ ልክ ትልቅ ሰው እናት መስላ ማለት ነው ወደ ቤተ ክርስቲያን የሚሄድ ሰው መስላለች ከአንዳንድ ድርጊቷ ማለት ነው። እና እንግዲህ ስትሄድ ፊቷን ሽፍንፍን አድርገው ስለነበር ማየት አልቻለም ማን ምን ትሆን ማለት ነው። እናም እየወጣች እያለ ድንገት ስልኳ ይጠራን። ሳሚ ይደውላል። ስታወራ በጣም ታስቅ ነበረ። የኔ ልጅ ከቤተ ክርስቲያን እየመጣሁኝ ነው ጠብቀኝ ምናምን እና በመጨረሻም እንግዲህ እዛ የቆመው ጋርድ ማለት ነው የአቶ በኃይሉ ሰው ነው ተጠግቷት ነበረ። በድምጿ እንግዲህ አኬች ሰው ሌላ ናት በማለት ትቷት እንግዲህ ሲሄድ እያየነው ነው። እናም በመጨረሻም አንድ ሁለት እርምጃ እንደተራመደች ደግሞ በኃይሉ ይመጣል። በኃይሉ አሁን ላይ አምሯል እና እንደ ጅብ አድርጎት ነበር ሲመጣ የነበረው ያስፈራ ነበረ። በመጨረሻም ሲመጣ ይተላለፋሉ። እሱ ግን ጠርጥሮ ነበረ፣ በተደጋጋሚ እያያት ነበር። ይች ደግሞ ማናት እያለ ማለት ነው። ምክንያቱም ብሌን በጣም ብልህና ብልጥ እንደሆነች ልትሸውደው እንደምትችል ጠንቅቆ ያውቃል። ካለፈች በኋላ እየዞረ እያያት ጥበቃው ጋር ይደርስና ነገሩን ሲጠይቀው ብሌን ከቤት ንቅንቅ እንዳላለች ከሰላም ውጭ የወጣ ሰው እንደሌለ ካወራ በኋላ
ነገር ግን አንዲት ትልቅ ሴትዮ ወደ ቤተ ክርስቲያን ወጥታ ስትሄድ አይቻታለሁ። እንደውም እሷ እንዳትሆን ብዬ ተጠግቼ ሳዳምጥ ቤተ ክርስቲያን እየሄድኩኝ ነው እያለች ስልክ ስታወራ ሰማዋት እና ትልቅ ሴትዮ ነች ብሌን አይደለችም ብለው አቶ ባይሉ ሲያዘናጋው፣ አቶ ባይሉ ግን እዛ ግቢ ውስጥ ከሰላምና ከብሌን ውጪ ማንም ሰው የለም። ስለዚህ ሸውዳ ሄዳለች ብለው ብሌንን ተከትለዋታል። ብሌን ደግሞ እንደተሸፋፈነች ሳሚ ጋር ደርሳለች። ሳሚ ጋር ደርሳ ሌላ ትወና ስትሰራ ነበረ። እዚህ ሰፈር ከሌ የሚባል ሰው ታውቃለህ ወይ? ረዘም ብሎ ቀጠን ያለ ቀይ ጥቁር እያለች ልጁን ስታስለፈልፈው ነበር። እሱ ራሱ እሷን መለየት አልቻለም ነበረ። በመጨረሻም እንግዲህ እሷ እንደሆነች ነግረው ወደ ጉዳያቸው ይገባሉ። በመከራ ምልጣ እንደመጣች ያውቅ ነበረ። እኔ ግን የፈራሁት አሁን እዚህ ጋር ምንድን ነው አቶ ባይሉ እዚህ ግቢ ውስጥ ከሰላምና ከብሌን ውጭ የሚኖር የለም፣ ስለዚህ ሸውዳ ነው ሄደችው ስላለው ወደው ተከትለዋታል። እዚህ ጋር ነው እንግዲህ ችግሩ። ሳሚ ግን በዚህ መሀል እውነቱን ነግሯታል። እናቴን ንገረኝ እባክህ እንግዲህ ብለው ነበረ። እሱ እናትሽ ሰላም ናት፣ የባይሉ እህት ሰላም ናት ሲላት ብሌን ማመን ያቃታት። ምክንያቱም ካጠገቧ ሁና ሁሌ እያየቻት እናቷ መሆኗን አለማወቋ በጣም ነው የሚያመውና እንግዲህ ብሌን በነገሩ በጣም ደንግጣለች። ከዚህ በላይ ግን የሚያስፈራው ነገር ምንድን ነው? በኃይሉ ደርሶባቸው እንዳይሆን ነው። ምክንያቱም በኃይሉ ወዲያው ነው የተከተላቸው። በኃይሉ ሁለቱንም ካገኛቸው በቀላሉ አይተዋቸውም፣ ሊያግታቸው ይችላል። ብቻውን ደግሞ አይደለም፣ ያ አብሮት ያለውም ሰው ስላለ እንግዲህ በኃይሉ ሁለቱን ደግሞ አግቶ እንዳያሰቃያቸው እየፈራሁኝ ነው። የብሌን ስቃይ ይብቃ፣ እውነቱ ይውጣ። ሁላችንም ባዮች ነን። በነገራችን ላይ ብሌን አሁንም ቢሆን ለሰላም መንገር አችልም። ይሄ ነገር ግልጽ መውጣት አይችልም። አሁን ሄዳ ለሰላም ልጅሽ ነኝ ማለት አትችልም። ምክንያቱም ለሁሉም ከባድ ስለሆነ ችግር ስለሚያመጣ ነገሮች እስኪስተካከሉ እውነቱን እያወቀች ለራሷ ይዛው ልትቆይ ትችላለች። በዛ ላይ ውጤቱ እስኪመጣ ድረስ በተለየ ቃል ውጤት ማለት ነው። እና ውድ ቤተሰቦቼ እንግዲህ ሳሚ በመከራም በጭንቅም ውስጥ ሆኖ ለብሌን ሰላም እናቷ እንደሆነች ነግሯታል። እንዴት ደስ ይላል! አቶ ባይሉ ደርሶ ነገሮችን ካላበላሸባቸው በስተቀረ ብሌን እውነቱን አውቃለች። ነገር ግን በኃይሉ ደግሞ ተከትሏቸዋል። በቀላሉ ከደረሰባቸውና ካገኛቸው በቀላሉ ሁለቱንም አይለቃቸውም። ለመጉዳት ማሰቡ የማይቀር ነው። ምክንያቱም ሁሉንም ነገር እንዳጣ ስለሚያውቅ አንሞት ባይ ተጋዳይ ወይም ደግሞ እኔ ከሞትኩ ሰርዶ አይብቀል አለች አህያ ይባል የለ። በኃይሉ እንደዛ እንዳያደርግ እየፈራሁኝ ነው። በጣም ደስ የሚለው ነገር ግን ብሌን የሰላም ልጅ መሆኗን ማወቋ ነው። እንግዲህ ከዚህ በላይ ምን አለ? ለዘመናት ስትናፍቃት ስጠብቃት የነበረችው እናቷ አረብ ሀገር ሄዳ ለ10 ዓመት ቆይታ የመጣችው እናቷ ሰላም መሆኗን አውቃለች። እና ውድ ቤተሰቦቼ እንግዲህ የአደራ ድራማ የክፍል 51 ላይ በጣም ደስ የሚሉ ነገሮች ታይተዋል። ሰላም እንዲሁ ብሌን እንደ ልጇ ብታያትም ግን እውነተኛ ልጇ መሆኗ እንግዲህ በጣም የሚገርም ነው። የቃል ነገር ሙሉ ለሙሉ ያለቀለት ይመስለኛል። በኃይሉ እንግዲህ ምን ሊያደርግ ይችላል የሚለው ራሱ ሌላ ችግር ነው ማለት ነው። ውድ ቤተሰቦች አደራ ክፍል 51 ትረካችን ይሄን ይመስል ነበረ። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ የዛሬን አበቃን። ቸር ቆዩልኝ።